የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ለታይም መረጃ ቅኝታችን ነው ተጀመረ። ወደ ዝርዝር ጉዳዮቻችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ዝና አስታያቸው እንደዚሁም ከሌሎች የመንግስት ከፍተኛ ባለስልጣናት ጋር በመሆን በዛሬው ዕለት በአማራ ክልል ርዕሰ መዲና ባህር ዳር ከተማ ተገኝቶ ነበረ። ጠቅላይ ሚኒስትሩ በባህር ዳር ምን ተናገሩ? ለምንስ ተጓዙ? የመረጃ ቅኝታችን ትኩረት ነው። አብይ በሀገሪቱ በግዝፈት ሁለተኛ ነው ሲሉ የጠቀሱት የባህር ዳር አየር ማረፊያ በጦርነት ጉዳት ደርሶበት ከነበረው የቅድመ አየር ማረፊያ ምትክ ተደርጎለታል ብለዋል። ይህንን ጥቃት በመፈጸም የከሰሱት ወይንም የወነጀሉት ኃይል ማን ነው? እንመለስበታለን። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ ስለመሆናቸው ተሰምቷል። የጀርመን ድምጽ ራዲዮ ከተለያዩ የሰሜን ኢትዮጵያ የድንበርና የወሰን አካባቢዎች አገኘሁት ሲል ይፋ ያደርገውን መረጃም በቅኝታችን የምናስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በኢትዮጵያ እስከ ዛሬ ባለው ሁኔታ ከቦሌ ኢንተርናሽናል ኤርፖርት ቀጥሎ ትልቁ ሁለተኛው ተርሚናል የተገነባው ባህር ዳር ከተማ መሆኑ ለመላው የኢትዮጵያ ሕዝብም በእጅጉ የሚጠቅም መሆኑ ምንም ጥርጥር የለውም። ይህንን ታላቅ ስራ ለሰራው አየር መንገዳችን እና ዋና ስራ አስፈጻሚያችን እንኳን ደስ ያላችሁ ታላቅ ስራ ለማለት እወዳለሁ። ጠቅላይ ሚኒስትር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያን ተርሚናል በግጭት ወቅት ጉዳት እንዳደረሰበት ይፋ አድርገዋል። ጠቅላይ ሚኒስትሩ እንደተናገሩት በዛሬው ዕለት በአማራ ክልል ርዕሰ መዲና ባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናል በመረቁበት ወቅት ነው። ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡለት ኃይል ግን ጉዳት ስለማድረሱ በንግግራቸው ላይ ጠቁመዋል። ለሀገሪቱና ለክልሉ ባለስልጣናት፣ ለሀገር ሽማግሌዎች እንደዚሁም ለባህር ዳር ከተማ ነዋሪዎች የአዲሱን ተርሚናል መመረቅ ምክንያት በማድረግ እንኳን ደስ አላችሁ መልእክት ያስተላለፉ ጠቅላይ ሚኒስትሩ ሆኖም ግን አብይ አንዱ እየሰራ ያከናወነ አንዱ የሚፈርስበት አካሄድ መቆም አለበት ሲሉ በንግግራቸው ጠቆም አድርገዋል። ምንም እንኳን የክልሉ መዲና ባህር ዳር ሆነች ቀጠናው በግጭት ውስጥ የቆየ ቢሆንም ጊዜና ቦታ ስናገኝ ግን ምንም ነገር ካለመስራት ቦዝነን አልቆምንም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በመድረኩ ባስተላለፉት መልእክት የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን የሰራ ነው ከጅምሮ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረውን አሮጌውን ተርሚናል ሲመታብን በዚያ ከምናዝን ያንን ችግር ወደ እድል ቀይረን ወደ ተሻለ ወደ አማራ ለልጆቻችን የሚሻገር ነገር መገንባት ተችሏል ሲሉ ነው የተደመጡት። በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረውን ያነሰውን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን በዚያ ከምናዝን ያንን ችግር ወደ እድል ቀይረን የተሻለ የላቀ ያማረ ለልጆቻችን የሚሻገር ነገር መገንባት ተችሏል። አዲሱ ተርሚናል በግጭት ምክንያት የቆየው አሮጌ ተርሚናል ከተመታ በኋላ ችግሩን ወደ መልካም አጋጣሚ በመቀየር ለቀጣይ ትውልድ የሚሻገር የተሻለና የላቀ ዘመናዊ ግንባታ እንዲካሄድ ስለመደረጉ በንግግራቸው ላይ ጠቁመዋል። በግል የማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ግን ለኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነው ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉ ጽፈዋል። በዚህ ጽሁፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም ያለው ያሉት ጠቅላይ ሚኒስትሩ ባህር ዳር በቅርብ ጊዜያት ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቀው አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። ወደ ባህር ዳር መድረክ ንግግራቸው ስንመለስ አዲሱ ተርሚናል ሰፊ አውሮፕላን ማቆሚያዎችና የላቁ መሰረተ ልማቶችን፣ የተስተካከሉ መዳረሻ መንገዶችና ዘመናዊ መገልገያዎችን ያካተተ ስለመሆኑ አመላክተዋል። ከዚህ ባለፈም በጎርጎራ ሪዞርት ግንባታ በጣና ሐይቅ ላይ በተደረጉ የትራንስፖርት ማሻሻያዎችና አካባቢውን ከታሪካዊ ደሴቶች ጋር በማስተሳሰር የቱሪዝም መስኩ እንዲነቃቃ ተከናወኑ ያሏቸውንም ስራዎችም አንስተዋል። የከተማና የኢንዱስትሪ እድገት በተመለከተ ሲናገሩ ግን በከተማ የተገነባው የኢንዱስትሪ ፓርክ፣ የውስጥ ለውስጥ መንገድ ንድፍ፣ ዘመናዊ ድልድይ፣ እየተጠናቀቀ ያለው ስቴዲየምና በአማራ ክልል ጠቅላይ ፍርድ ቤት የተከናወኑ የቨርቹዋል ችሎት ሪፎርሞችንም በማድነቅ ጠቃቅሰዋል። ሆኖም ግን በዛሬው ዕለት የተመረቀው የደጃዝማች በላይ ዘለቀ አውሮፕላን ማረፊያ አዲሱ ተርሚናል ከአዲስ አበባው ቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ በኢትዮጵያ ሁለተኛው ትልቅ ተርሚናል ስለመሆኑና ለክልሉም ሆነ ለሀገሪቱ የኢኮኖሚ እድገት ትልቅ አቅም እንደሚፈጥር ተናግረዋል። የከተማን ገቢ ማሳደግ በተመለከተ ደግሞ ባህር ዳር ከተማ ትልልቅ መሰረተ ልማቶች ቢኖራትም በአገር አቀፍ ደረጃ በገቢ 7ኛ ደረጃ ላይ ትገኛለች ያሉ ሲሆን የተሰሩትን ልማቶች ለመጠበቅ ለማጽዳትና ለመንከባከብ የከተማዋን የገቢ አቅም በከፍተኛ ደረጃ ማሳደግ እንደሚገባ ነው ያሳሰቡት። ጠቅላይ ሚኒስትሩ የሀገር ልማት ለማስቀጠል ሰላም ወሳኝ መሆኑን የሞገቱ ሲሆን ቀኙ የሰራውን ግራ የሚያፈርሰው ከሆነ ከዓመታት በፊት በከተማዋ ነበሩ ያሏቸውን የዘይት ነጋዴ አቶ አህመድ ወሎ ወይንም አባ ኑሮን አጭር ታሪክና ግጥም አብነት በማድረግ የተጀመሩ የልማት ስራዎች ሊበላሹ እንደሚችሉ በማስገንዘብ ሰላምን መጠበቅ እንደሚገባ አብራርተዋል። ጠቅላይ ሚኒስትር አብይ ሲቀጥሉ ባለፉት 30 ዓመታት ውስጥ አማራ ክልልና ባህር ዳር ራሳቸውን በራሳቸው ሙሉ በሙሉ አስተዳደር የሚያውቁበት ሁኔታ ነበር ሲሉ ያስታውሱ ሲሆን አሁን ያለው የክልሉ አመራር ግን በሙሉ ህጋዊ ስልጣን የመወሰንና የመስራት አቅም እንዳለው አልደበቁም። በዚሁ ንግግራቸው
የአማራ ክልል ርዕሰ መዲና ባህር ዳር ከተማ በትልልቅ መሰረተ ልማቶች የተከበበች ብትሆንም በገቢ ግን ከኢትዮጵያ ከተሞች በሰባተኛ ደረጃ ላይ መቀመጧ የባህር ዳር ከተማ ከንቲባና ከፍተኛ አመራሮችን ሊቆጫቸው ዳግም እንዲሰሩ መነሻ ሊሆናቸው ይገባል ሲሉ ማሳሰቢያ ሰጥተዋል። በዚህ ሂደት ከቀጠልን ከዚህ ቀደም በከተማዋ የተሰሩ ትልልቅ የመሰረተ ልማቶችን ወጪ መሸፈን እንኳን የማያስችል ገቢ ነው ሲሉ ለከተማ ከፍተኛ አመራሮች ማሳሰቢያ ሰጥተዋል። ጠቅላይ ሚኒስትሩ ንግግራቸውን ሲቋጩ ሰላም ለሁሉም ልማት መሰረት በመሆኑ ህዝቡና አጠቃላይ አመራሩ በትብብርና በአንድነት ሰላም በማስከበር ለከተማዋ እድገት መስራት እንዳለባቸው እንደዚሁም ሁሉም በውይይትና በንግግር እየተባበረ ባህር ዳርን እንዲያለማና ጊዜ ሳለፍ በጋራ እንዲሰራ ጥሪ በማቅረብ ምስጋናቸውን አቅርበው ንግግራቸውን ቋጭተዋል። ለዛሬ መረጃ ቅኝታችን ተቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ ስለመሆናቸው የጀርመን ድምጽ ከተለያዩ የሰሜን ኢትዮጵያ አካባቢዎች ሰበሰብኳቸው ያላቸው መረጃዎች ቢያደርጉ ዘግበዋል። እንደ ዘገባው ከሆነ የኢትዮጵያ መንግስት ጦርና ህዝባዊ ወያነ ሓርነት ትግራይ ተጠቃሚዎች ለተጨማሪ ውጊያ የሚያደርጉ ዝግጅት መቀጠሉን የተለያዩ ወገኖች አስታውቀዋል። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገባው የመቀሌና የአዲስ አበባ ግንኙነት ይበልጡኑ እየሻከረና እየተበላሸ መጥተዋል። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጭር ይችላል የሚለውን ስጋትም ከፍ አድርጎ ተርባይ ነው ዘገባው። ሁለቱ ወገኖች ልዩነታቸውን ሰላማዊ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱም ተቋሙ ጠይቀዋል። ዘገባው የጠቀሳቸው የዓይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ወልቃይት ጠገዴ ሰቲት ሁመራ ዞን ወይንም ወደ ምዕራብ ትግራይ እያዘመተ ይገኛል ብለዋል። ከስፍራው የሚወጡ መረጃዎች እንደሚያሳዩት ከሆነ የኢትዮጵያ ሀገር መከላከያ ሰራዊት በአንጻሩ በአማራና አፋር ክልሎች ከፍተኛ ወታደራዊ ንቅናቄ እያደረገ ስለመሆኑ የዓይን ምስክሮች ይፋ አድርገዋል። የትግራይ ኃይሎች በበኩላቸው ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው የራያ እንደዚሁም የአፋር ክልል የወሰን አካባቢዎችም ምሽግ እየቆፈሩ ስለመሆኑ የዓይን ምስክሮች ይፋ አድርገዋል። ከአፋር ክልል በሚሰሙ መረጃዎች መሰረት በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች የሰፈሩባቸው ሲሆን ነዋሪዎችም በስም በዘረዘሯቸው ወረዳዎችና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀሱና ተጨማሪ ያለማሰማራቱ እስከ ትላንት ምሽት ድረስ ቀጥሎ ነበር ሲሉ ይፋ አድርገዋል። በተለይም ለመንግስት ቅርብ የሆኑ ምንጮች ህወሓት ወደ ራያና ደቡባዊ ግንባሮች ያልተለመደ ወታደራዊ እንቅስቃሴ እያደረገ ነው ሲሉ ይፋ አድርገዋል። እነዚህ ምንጮች እንደሚገልጹት ህወሓት በራያና በደቡባዊ ግንባሮች አቅጣጫ ያልተለመደ ወታደራዊ እንቅስቃሴ እያከናወነ ስለመሆኑ የሚያመላክቱ ሪፖርቶች እየወጡ ነው። እንደ ምንጮቹ ገለጻ እንቅስቃሴው የከባድ ጦር መሳሪያዎችን ማንቀሳቀስና ተዋጊ ኃይሎችን ወደ ግንባር አካባቢዎች ማሰማራትን ያካትታል። ሆኖም ሪፖርቶቹ እስካሁን ድረስ በገለልተኛ ምንጮችም ሆነ በህወሓት በኩል የተሰጠ ይፋ ምላሽ የለም። የጸጥታ ጉዳዮችን የሚከታተሉ ታዛቢዎች እንደሚገልጹት እንደዚህ ያሉ ወታደራዊ እንቅስቃሴዎች እውነት ሆነው ከተገኙ በቀጠና ያለውን የጸጥታ ሁኔታ የበለጠ የሚያባብሱ ሁኔታዎች ሊሆኑ እንደሚችሉ ስጋታቸውን አንጸባርቀዋል። ከዚህ ባለፈ ህወሓት ከዚህ ሳምንት መጀመሪያ ጀምሮ በራያ የተለያዩ ቀበሌዎች አቅጣጫ አዲስ ኃይሎችን ማስጠጋት መጀመሩን ከስፍራ የሚወጡ ምስሎች እየጠቆሙ ይገኛሉ። ውድ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።